ይስጥልኝ ወደ ፕራይም ሚዲያ ወጋ ፕሮግራም ተከታታዮች፣ ይህ ወጋ የተሰኘው የህግ ማስጨበጫ ፕሮግራማችን ነው። እንደተለመደው ዛሬ በአጋጣሚ ትሩፋት የለችም። አዲስ አበባ ላይ እየተካሄደ ባለው ኢስት አፍሪካ ወይም የምስራቅ አፍሪካ የህግ ማህበረሰብ ጉባኤ እዛ በማስተባበር ላይ ስላለች ነው። እንደተለመደው እንግዶች አሉን፣ ሁለት የህግ ባለሙያ እንግዶች አሉን። እንግዲህ በተለያየ ጉዳይ ሰው እንጋብዛለን። አሁን ደግሞ እንደ ሀገር እየተካሄደ ባለው በተለይም የኢትዮጵያ የፌዴራል ጠበቆች ማህበር ፕሬዚዳንት ውድድርን አስመልክተው እንዲሁ አጠቃላይ ስለ ማህበርም የተወሰነ ሪፍሌክሽን ለመስጠት ነው ይህን ያዘጋጀ ነው። እንግዲህ እናንተም እዚህ ፕራይም ሚዲያ በመምጣታችሁ በዚህ አጋጣሚ ለማመስገን እፈልጋለሁ። እንግዲህ ምናልባት ታምራት ረጅም ዓመት ኦልሞስት ከ30 ዓመት በላይ በህግ በተለያየ ፕሬዚዳንትንም ጨምሮ ሰርቭ ያደረገ ነው። በብዙ የህግ ባለሙያዎች የሚታወቅ ነው። ማህበራዊ ሚዲያ ላይ እኔም በግሌ ብዙ ኮንትሪቢዩት ያደርጋል። መሰረትንም እንደዛው በብዙ መልኩ እስካሁን ባለው አጠቃላይ ሁኔታ ለሀገር አጠቃላይ የሚጠቅም ነገር እየሰሩ ያሉ የህግ ባለሙያዎች ናቸው። ራሳችሁን እንድታስተዋውቁኝ። እሺ፣ ታምራት ኪዳነ ማርያም እባላለሁ። የህግ አማካሪና ጠበቃ ነኝ። በሙያው እንግዲህ እንደተባለው 30 ዓመት በላይ 32 ዓመት ያህል አገልግያለሁ በዳኝነት በአቃቢ ህግነት፣ ከዛም አብዛኛውን በጥብቅና ነው። የአንጋፋው የኢትዮጵያ የህግ ባለሙያዎች ማህበር እዛም ውስጥ በፕሬዝዳንትነት ከዛም በፊት በሂሳብ ሹምነት በስራ አስፈጻሚ ውስጥ አገልግያለሁ። ከሞላ ጎደል ይሄን ይመስላል። መሰረት አያሌው። እሺ፣ አመሰግናለሁ። ጠበቃና የህግ አማካሪ መሰረት አያሌው እባላለሁ። በህግ ሙያ ላለፉት 16 ዓመታት በፌዴራል መጀመሪያ ደረጃ ፍርድ ቤት በረዳት ዳኝነት፣ በዋና ሬጅስትራርነት እንደዚሁም ደግሞ በጥብቅና ላለፉት 10 ዓመታት አገልግያለሁ። ከዚህም በተጨማሪ ቅድም አቶ ታምራት እንዳለው በአንጋፋው የኢትዮጵያ ህግ ባለሙያዎች ማህበር በስራ አስፈጻሚነት እንደዚሁም ደግሞ በምክትል ፕሬዝዳንትነት በኢትዮጵያ የህግ ባለሙያዎች ማህበርም የመጀመሪያዋ ሴት ምክትል ፕሬዝዳንት በመሆን አገልግያለሁ። እንደዚሁም በፌዴራል ጠበቆች ማህበርም በተለያዩ ኮሚቴዎች ውስጥ ደንቡንም በሚያረቅ ኮሚቴ ውስጥ አርቃቂ ኮሚቴ በመሆን የተለያዩ አስተዋጽኦችን ለማድረግ ጥረት አድርጊያለሁ። አሁን ደግሞ በቅርቡ በፌዴራል ጠበቆች ማህበር በቀጣይ በሚካሄደው የፕሬዝዳንትና የምክትል ፕሬዝዳንት ምርጫ ላይ ለፕሬዝዳንትነት በእጩ ፕሬዝዳንትነት ከመጨረሻዎቹ ተመራጮች ውስጥ አንዷ ሆኜ በዛ ውድድር ላይ ይገኛለሁ። በጣም አመሰግናለሁ። እንግዲህ ፕሮግራሙን የማቀርበው እኔ አብዱረዛቅ ነስሮ ነኝ። እንግዲህ እንደ አጠቃላይ አይ ቲንክ ማህበር ዞሮ ዞሮ እንደ ፕሬዚዳንትም ቢሆን በዋነኝነት ከማህበር ጋር የተያያዘ በመሆኑ እንደው በእኛ ሀገር አጠቃላይ ያለውን የህግ ባለሙያዎች ሁኔታ በተለይም እንደ አስተዋጽኦ አጠቃላይ ሁኔታ ሌሎች ካሉ ለምሳሌ ኬንያ፣ ኡጋንዳ እንዴት ነው አጠቃላይ ማህበሩን የምትገመገሙት? እንደው ማህበር ለምንድን ነው የሚመሰረተው? እንደ አጠቃላይ እሱ ላይ ትንሽ አይ ቲንክ ሪፍሌክት ብናደርግ እነዚህ አቶ ታምራት። እሺ፣ እንግዲህ ማህበር የሚመሰረትበት ምክንያት ያው የህግ ባለሙያዎች ማህበር ተቋምን ጠበቃ እንደ አንድ ተቋም ነው። የዳኝነት ሰጪው አካል አለ። ዳኝነት አንድ ተቋም ነው። አቃቢ ህግ አለ፣ መንግስትን ወክሎ የሚከራከር እሱ አንድ የፍትህ ተቋም ነው። እንግዲህ ሶስተኛው እዛች ችሎት ዳኝነት የሚሰጥባት ቦታ ላይ አልፎ ገብቶ የሚቆም ጠበቃ እና ጠበቃ ህብረተሰብን ወክሎ ነው የሚከራከረው። ስለዚህ በወንጀል ጉዳይ ሲሆን ፍትህ አቃቢ ህግ ህብረተሰብን ቢወክልም ጠበቃም እንደዛው ነው። የተከሰሱ ሰዎች ንጹህ ሊሆን ይችላሉ። ካጠፉም ከጥፋታቸው በላይ መቀጣት የለባቸው። ያንን ወክሎ የሚከራከር ነው እና በፍትሐ ብሔርም በግራም በቀኝም ቆሞ የሚከራከረው ጠበቃ ነው። ስለዚህ ጠበቃ ተከራካሪ የሆነ የዳኝነቱ አንድ ምሰሶ ነው። ስለዚህ ይሄ ተቋም ስለሆነ ተቋሙ በመንግስት የሚቋቋም አይደለም። በሚኒስትሮች ምክር ቤት
በሚኒስቴር መስሪያ ቤትነት ሳይሆን የሚቋቋመው ራሱ ነው በነፃ የሙያ ማህበር መልክ የሚቋቋመው እና ራሱን በራሱ እንዲቆጣጠር ነው ማህበር የሚደረግበት ዋናው ምክንያት ራሱ ሬጉሌት እንዲያደርግ ራሱን እንዲቆጣጠር ሬጉሌት እንዲያደርግ የራሱን በራሱ እንዲቆጣጠር የሚያስፈልገው ለምንድን ነው? ለዳኝነት ነፃነት ሲባል ዳኛው ነፃ መሆን አለበት ስንል ነፃ በሆነ ዳኛ ፊት የሚቆመውም ተከራካሪ ነፃ መሆን አለበት። ነፃ ያልሆነ ተከራካሪ በነፃ ፍርድ ቤት ውስጥ ቢቆም ዋጋ የለውም። ስለዚህ ይሄ የህብረተሰብም ጥያቄ ነው፣ የዲሞክራሲም ጥያቄ ነው እና በዚህ ምክንያት ማህበር ይቋቋማል ማለት ነው። የሙያው ነፃነት ልክ ከዳኝነት ነፃነቱ ጋር የሚነጣጠል አይደለም እና በዚህ ምክንያት ነው የሚቋቋመው። እንግዲህ በሌሎች ሀገሮች ምናልባት ቅኝ ስለተገዙ ሊሆን ይችላል። አፍሪካ ሀገሮች ልክ ቀኝ ገዢዎቹ በሚያስተዳድሩበት ጊዜ የነበረውን ነገር በሙሉ ነው የወረሱት የተረከቡት እና አብሮ የጠበቃ ማህበርም ተረክበዋል እና አዳብረውታል። እኛ ደግሞ ሚናቸውም ከፍ ያለ በመሆኑ ለምሳሌ ራሳቸው ነው ፍቃድ የሚሰጡት፣ ጠበቆችን የሚገመገሙት ራሳቸው ናቸው። ከመንግስት አካል ወጥቶ ራሱ ማህበሩ ሙሉ ማንዴት የተሰጠበት ሁኔታ አለ። በዛ አይነት መንገድ ተሰጥቶት እየተቆጣጠረ ነው የሚገኘው እና የኛም ደግሞ እንግዲህ አሁን የተቋቋመው በ1957 ዓ.ም ነው ማህበሩ እንዳጠቃላይ። እንግዲህ የዛን ጊዜ አፍሪካ ሀገሮች የተወሰኑት ናቸው ነፃ የወጡት። ነፃ ያልወጡ ነበሩ ብዙ። ግን ነፃ የሆነ ማህበር ሳይኖረን ለ30 እና 40 ዓመታት ከቆየን በኋላ አሁን እንግዲህ ከለውጡ ወዲህ ነው ለመጀመሪያ ጊዜ በአዋጅ የተቋቋመው እንዲቋቋም ሆኗል ተደርጓል እና ይሄ ትልቅ ምዕራፍ ውስጥ ነን ብዬ አስባለሁ። አመሰግናለሁ አቶ ታምራት። መሰረትስ በዚህ ላይ ምን ታያለሽ? እንደ አጠቃላይ ሁኔታ ምን ሪፍሌክሽን አለሽ? ያው እንግዲህ ታምራት ታሪካዊ ዳራውን የጠበቆች ማህበር እንዴት ነበረ የሚለውን አስቀምጦታል። እሱ እንዳለህ እንደተጠበቀ ሆኖ ከዚህም በተጨማሪነት ጠበቆች ለራሳቸው መብት ለመታገል በአንድነት ለመሆን ለውጥ ለማምጣት ምክንያቱም ህግ ላይ ፍትህ ላይ የሚሰሩ በመሆኑ መነሻነት የፍትህም አንድ አካል ስለሆኑ ቅድም አቶ ታምራት እንዳለው የዳኝነት አካሉ አለ፣ የአቃቢ ህግ የፐብሊክ ኢንተረስቱን የሚያስጠብቀው አካል አለ፣ የማረሚያ ቤት አለ፣ ፍርዴቶች አሉ። ዳኝነት ሲባል የፍርዴቶቹን ነው። ከዛ ደግሞ የጠበቃው አለ። እነዚህ የፍትህ አካላት ናቸው። እነዚህ አንድ ላይ ተባብረው ሲሰሩ ነው እንግዲህ ፍትህ ሊረጋገጥ የሚችለው ወይም ደግሞ ለፍርድ ሊረጋገጥ እውነት ሊመጣ የሚችለው። ይሄ አንደኛ ሆኖ፣ ሁለተኛው ደግሞ ጠበቆች አንድ ላይ ሆኖ ለራሳቸው መብት የራሳቸው መብት ጥቅም የጋራ ጥቅማቸውንና የጋራ ኢንተረስታቸውን የሚያስጠብቅም ለማስጠበቅም አንድ ላይ የሚሰባሰቡበት ማለት ነው። ማህበር በተፈጥሮ ቅድም አውት ኦፍ ስቱዲዮ ዲስከስ እናደርግ እንደነበር ነው ማህበር በተፈጥሮ የጋራ ቤት ነው። በጋራ ምሰሶ በጋራ እንጨት የሚቆም ነው። በአንድ እጅ የሚቆም በአንድ እጅ የሚጨበጨብበት ቤት አይደለም። በግል የምሰራበት ቤት አይደለም። በግል ሁላችንም የጥብቅና ቢሮ አለን። ሁላችንም በጥብቅና ቢሮአችን ኤክሰርሳይዝ የምናረግበት ቦታ ነው። ግን ይሄንን ጥብቅና ስራችንን ይበልጥ የምናጎለብትበት በትምህርት በእውቀት በልምድ የምናሳንጽበት ራሳችንን ፕሮፌሽናሊ ከፍ የምናደርግበት ለማድረግ ደግሞ እንዲመች ብቻህን ብትሮጥ የመጨረሻው ግቡ ላይ አትደርስም። ስለዚህ ያንን መጨረሻ ግብ ላይ የሚያደርስ ራስን ሊያበቃህ የሚችል ሊያሰለጥን የሚችል ደግሞ ማህበር ያስፈልጋል። ስለዚህ ማህበር የጋራ ቤት ነው። በጋራ የሚሰራበት የጋራ አላማ የጋራ እቅድ የሚያዝበት በጋራ ሊፈጸም የሚችልበት በጋራም ውጤት የሚገኝበት ቤት ነው ብዬ ነው የማስበው። ስለዚህ በዛ አግባብ ቀደም ሲል እንግዲህ አቶ ታምራት እንደገለጸው የኢትዮጵያ የጠበቆች እንቅስቃሴ ረጅም ዓመት ታሪክ ያለው ነው። ከፍትሐ ነገስት የሚጀምር ነው። ህብረተሰቡ ህግ የሚያከብር ህብረተሰብ ነው። ጸብ እንኳን ቢኖረው በህግ አምላክ የሚል ህብረተሰብ ነው። ህግ መሰረታዊ ነገር እንደሆነ ምክንያቱም የህግ በላይነት የህግ መከበር ለአንድ ሀገር መሰረት ነው። ሀገርን ሀገር የሚያስብለው የህግ የበላይነት ነው። እኔም አንተም አቅም ያለውም አቅም የሌለውም እኩል በህግ ፊት ስንዳኝ እኩል አቅም ሲኖረን አቅም ያለውን ህጉ ሲይዘው አቅም የሌለውን ህጉ ሲደግፈው ነው ህግና ፍትህ አለ የሚባለው። ስለዚህ ከዛ ጊዜ ጀምሮ ብዙ ታሪክ ያላት ሀገር ናት። የራሷ ወይ ያላት ሀገር ናት። በዛ ሂደት ደግሞ
የኢትዮጵያ ህግ ባለሙያዎች ማህበር ብዙ ትግል ሲያደርግ ጋሽ ታምራትም ብዙ ትግል ሲደረግ እኛም ደግሞ መሀከል ላይ ያለ ነው በጣም ወጣትም ያልሆን ነው ወደነ ጋሽ ታምራት ሲኒየሪቲውም ያልተጠጋን ነው መሀከል ላይ ያለ ነው ደርሰንበት ትግል ስናደርግ ነበር ሶ የኢትዮጵያ ህግ ባለሙያዎች ማህበር ይሄ የጠበቆች ማህበር እውን እንዲሆን በአዋጅ እንዲጸድቅ ብዙ በአዋጅ እንዲቋቋምና ቀደም ስትሉት የነበረውን የተቆጣጣሪነት የሬጉሌሽኑን ሰብ የሆነ በከፊል ተቆጣጣሪነት ከመንግስት ጋር በአንድ ላይ የሆነ የተቆጣጣሪነት አዋጅ ነው የወጣው ሶ ያ ሙሉ ለሙሉ ነፃ ሆኖ ቀደም አንተ እንደገለጽከው ከጎረቤት ሀገራችን እንዳሉት የባር አሶሲዬሽኖች የጠበቆች ማህበር ሙሉ ለሙሉ ነፃ ሆኖ የጥብቅና ፍቃድ አሰጣጡንም የዲሲፕሊኑንም የመብቱንም የሚቆጣጠር ትልቅ ማህበር ወደፊት ይኖረናል የሚል ህልም አለኝ እኔ አሁን ላይ ግን ባለው በከፊል አስተዳደር በከፊል መንግስትነት ያለ ማህበር ነው ያለን እንደዛም ሆኖ በኢቭን አዋጁ ከወጣ በኋላ ከጨለማው በተወሰነ ደረጃ ወደ ብርሃንም ከመጣን በኋላ በሚገባው ልክ ስራ ተሰርቷል ብዬ አላምንም ምናልባት የተወሰነ ሎፈርም መቋቋሙ ብዙዎች እሱን ነበር የሚያነሱት ምናልባት በፊት በነበረው ሁኔታ አልነበረም ያው በግለሰብ ወደ ኮርፖሬት ደረጃ እንዲመጣ የተወሰነ እንትን ያደርጋል እና ደግሞ በሌላ በኩል ሁሌ የሚገርመኝ የነበረው ለምሳሌ የፌደራል ፍትህ ምርምር ሰርቻለሁና ስልጠና ሲሰጥ ፖሊስ ይሰለጥናል እዛ ቤት አቃቤ ህግ ይሰለጥናል ዳኛ ይሰለጥናል ከዛ ጥያቄ እናነሳ ነበር ለምንድን ነው ጠበቆች የማይሰለጥኑት አሁን ብዙዎቹ ስታይ የህግ ብዙዎቹ አላቸው የፍትህ ምርምሮች አሏቸው ክልሎችም ስታብሊሽ አድርገዋል አሁን ኦሮሚያ ክልልም አለ አማራ ክልልም እንዳለ አውቃለሁ እና እዚህም ፌደራል ላይ በቅርቡ የወጣው አዋጅ ላይ ያ እንዲካተት ምክንያቱም እነኛን እያሰለጠኑ ጠበቆችን ግን ትሬኒንግ የመስጠት ነገር አልነበረም እና ምናልባት የኛው ላይም ሪፍሌክት ታደርጉበት ትችላላችሁ ማለት እንዴት ሙሉ ሊሆን ይችላል እኔም እዛም እያለን ስናነሳ የነበረው አዋጅ ውስጥም እንዲካተት ምክንያቱም ጠበቆች ምን መደረግ አለበት አይ እነሱ ማህበር አላቸው እኛ የነሱ እንትን ግዴታ የለብንም ማለት የማግለል ሁኔታ ግን ዞሮ ዞሮ የፍትህ ስርዓቱ በዋነኝነት እንዲዳብር የጋራ ጆይንት ኢፈርት ይፈልጋል የጋራ ጥረት ይፈልጋል እና በቅርብ ጊዜ ነው አይ ቲንክ ያ አንቀጽ እንዲገባ ማስታወሰው ይሄ መቋቋሚያው ላይ የፍትህና የህግ ምርምራውን እሱም በአዋጅ ተዋቅሯል በፊት የነበረው ግን አልነበረም ቶታሊ ማለት ፖሊስ ይሰለጥናል አቃቤ ህግ ዳኛም ብቻ ትራይን ኖርማሊ ያንን የማሰልጠን ሁኔታ ነው ያለው እና ይህን አጠቃላይ እንዲታዩታላችሁ እንደ አጠቃላይ ያለው ሳውን ሂደት ምናልባት እንግዲህ ያሉ ተግዳሮቶችም አይ ቲንክ ልናነሳ እንችላለን አይዲያል የምንለውስ ምናምን ነው ማለት ኤክስፔክቴሽኑ አሁን ብዙ ጊዜ ሰዎች ሁሉም ነገር ነው ያስቡት ግን በሚሰጥ ስልጣንና ተግባር ነው ልክ እንደ አሁን በተለምዶ አለ አይደለም ፕሬዚዳንት ጠቅላይ ሚኒስትር ነው ሲባል ሁሉም ነገር አድርጎ የማሰብ ነገር አለ እንደው አጠቃላይ ሮሉ ወይ ሚናቸው ምንድነው ያን ፕሬዚዳንት ሚና ምንድነው የሚለው ነገር ሪፍሌክት ጥሩ ብዙ ነጥቦች ስለሆነ የተነሱት እንደው አጠር ባለ ለማየት የስልጠናው ጋር በተያያዘ ልክ ነህ ከፍትህ አካላት ጠበቆችን ነጠል አድርጎ የማየት እንደ ግል ሴክተር እንደ ነጋዴ የመውሰድ ነገር አለ ይሄ ፐርሰፕሽኑ በጣም እንትን ነው ይሄ ልክ አይደለም ይሄ በቃ እንደውም የፍትህ አካላት እኮ ማለት ዋናው ዳኛ ጠበቃ እና አቃቤ ህግ እነኛ ናቸው በእርግጥ ፖሊስ ማረሚያ ቤት ደግሞ እነኝም አሉ እነኚህ ደግሞ ጀስቲስ ማሽነሪ የበለጠ ህግ አስከባሪ አካላት ናቸው ወደ ማስከበሩ ግን ወደ ፍትህ ግን ስንል የበለጠ ማትኮር ያለበት እንደውም ጠበቃ ላይ ጠበቃና ዳኛ እና አቃቤ ህግ ላይ ማካተቱ ጥሩ ነው ፖሊስ ሌሎችን ህግ አስከባሪዎችን እና እንዲህ ነው መታየት ያለበት እና ስልጠናው ላይ ጠበቆችን ራቅ ማድረጉ ነገር የጠበቆችን ነፃነት ለመጠበቅ ከሆነ ጥሩ ነው እስቲ ራሳቸው በራሳቸው መንገድ ስልጠናቸውን ይምሩ በእርግጥ አዋጁም ይላል ከማህበሩ አንዱ 1249 ስልጣን የተከታታይ ትምህርትን መቆጣጠርን ግን በመናበብ ግን ቢሰራ በመናበብ ከጠበቃ ማህበሩ ጋር በመነጋገር እነኚህ ማሰልጠኛ ተቋማት ለጠበቆች በፍላጎትም ሊሆን ይችላል ወይም አንዳንድ ምክንያቱም የሚወጡ ህጎች አሉ ያንን ጠበቆች ማወቅ አለባቸው መናበብ አለባቸው ከዳኛው ጋር ካልተናበብክ ልክ አይመጣምና
ይሄ አንድ መታየት ያለበት ነገር ነው። እንዳነሳው የፕሬዝዳንት ነገር ያነሳው የፕሬዝዳንት ሚና ምንድን ነው የሚለው ነገር እንግዲህ በጣም ትልቅ ነገሮች ተቀምጠዋል በእርግጥ አዋጁ ላይ ፕሬዝዳንትን እንደገና አወዛጋቢም የሚያደርጉ ነገሮች ለወደፊት ቢሻሻል ጥሩ ስልጣኑን እንትን የሚያደርጉ የሚገድቡ ነገሮች የሚገድቡ ዋነኝነት ግን ምንድነው ከተሰጠው ስልጣን ማህበሩን መምራት ይሄ ቀላል ነገር አለ መምራት ሁለተኛ እቅድ እና በጀት ማዘጋጀት እቅድ በጣም ትልቅ ነገር ስለዚህ ማህበሩ የሚመራው ፕሬዝዳንቱ በሚያወጣው እቅድ ነው ማለት ነው ፕሬዝዳንቱ በሚያወጣው እቅድ ነው ስለዚህ ይሄ እቅድ ደግሞ ለጠቅላላ ጉባኤ ቀርቦ ይጸድቃል እና ስለዚህ በማን ቪዥን ነው የምንመራው አንድም መተዳደሪያ ደንቡ ላይ በተቀመጠው በአዋጁ እና ከዛ ደግሞ ፕሬዝዳንቱ በራሱ በሚይዘው ቪዥን ነው ማለት ነው ስለዚህ የማህበሩን ራዕዮች መሰረት አድርጎ የሚይዛቸው የፕሬዝዳንቱ ራዕዮች ወይንም ቪዥን ወሳኝ ናቸው ለማስፈጸም ይፈልገው ያንን መሰረት አድርጎ እቅድ ያወጣል ያወጣው እቅድ በስራ አስፈጻሚ ይጸድቃል የሚስተካከለው ተስተካክሎ ይጸድቃል ከዛ ያ ነው የሚተገበረው ስለዚህ ትልቅ ኃላፊነት ነው ያለው በርግጥ ፕሬዝዳንቱን የሚያስሩ ደግሞ አሳሪ ነገሮች አሉ እዛ ላይ የስራ አስፈጻሚ ኮሚቴው አባል መሆን ነበረበት አባል አልሆነም አሁን በኢትዮጵያ ህግ ባለሙያዎች ይሄ ነው አሁን በኢትዮጵያ ህግ ባለሙያዎች ማህበር እንደዛ አይደለም ፕሬዝዳንቱ የስራ አስፈጻሚው አባል ለምን አንድ ግሩፕ ኦፍ ሊደርስ ናቸው መሪዎች ናቸው እኩል ናቸው በኢትዮጵያ ህግ ባለሙያዎች ማህበር አሁን ፕሬዝዳንት ነው በሱ ቪዥን ቢመራም ግን እኩል ናቸው ሁሉም አንዳንድ ድምጽ ነው ያላቸው በአንድ ድምጽ ሊጥሉበት ይችላል ግን እሱም አንድ ድምጽ አለ ለማሳመን ይሞክራል መሪ ነው ኃላፊነት ይወስዳል ትንሽ እዚህ ላይ አዋጁ ላይ እንግዲህ ለወደፊት ግድ የለም ጀማሪዎች ነን እንያዘው ግን ለወደፊት ቢስተካከል ጥሩ ነው ለምን መሪ ነው እሱ በሚያቀርበው አጀንዳ ነው የሚወያየው ራሱ ስራ አስፈጻሚው አጀንዳውን የሚያቀርበው ከጸሐፊው ጋር ተነጋግሮ ፕሬዝዳንቱ በማአጀንዳ ላይ ማይወያያ ስለ አጀንዳው እሱ በሌለበት አንተ ባቀረብከው አጀንዳ ሌሎች ሲወያዩ እንዴት አንተ ከሌለ እንዴት አጀንዳውን ልታወጣው እንደቻልክ ማስረዳት አለበት አንዳንዴ አጀንዳ ከሞሽን ጋር ይቀርባል ከውሳኔ ሐሳብ ጋር የውሳኔ ሐሳብም ጭምር እንዲህ ብላችሁ ብትወስኑልኝ ብለህ ሁሉ ልታቀርብ ትችላለህና ለምን እንዲህ ልትል እንደቻልክ ቀርበህ ካላስረዳ ይሄ ብቻ አይደለም ቀርበህ ማስረዳት ብቻ አይደለም ኃላፊነትም መውሰድ አለበት ውሳኔው ላይ እጅን አውጥተህ ኃላፊነት መውሰድ አለበት በኋላ ማን ይሄን የወሰነው እንዴት ሊወሰን ቻለ የሚል ነገር ሲመጣ ራሱ ነው ዋን ትልቁን ኃላፊነት እንዴ መሪ እኮ ማለት ኃላፊ ሆኖ ሌሎችንም የሚያበረታታ ነው እሱ ግን እንዲያቀርብ ተደርጎ እነሱ ናቸው የሚወስኑት ስለዚህ ኃላፊነቱ የነሱ ሊሆን ነው ትንሽ እዚህ ላይ ይሁን ግን እንግዲህ እናስተካክለዋለን ለወደፊት ተብሎ ተስፋ ይደረጋል ቢሆንም ይሄንን እንግዲህ አመራሮቹ በብስለት መላ ይፈጥሩለታል መሰረት ምን ታያለሽ እዚህ ላይ እሺ አመሰግናለሁ ቅድም ያልከው መጀመሪያ ከስልጣናው እንነሳና የጠበቆችን ስልጣና በተመለከተ የተለያዩ ቅድም የገለጽካቸውም በተለያዩ የመንግስት ተቋማትም ወይም ሌሎች ጋር እንደ ስልጣና ጠበቆችን ማይጠራበት ወይም ጠበቆችን በፍትህ ስርዓት ውስጥ እንደ አንድ ወሳኝ ተዋናይ እንደ አንድ ስቴክ ሆልደርስ ኮንሲደር የማይደረጉበት አንደኛው ምክንያት ጠንካራ የሆነ የጠበቃ ማህበር ስለሌለ ነው እንደሌላ ሀገር ጠንካራ የሆነ የጠበቃ ማህበር ቢኖር አንደኛው ቅድም እንደገለጽኩ የማህበሩ መኖር አንደኛው አስፈላጊነት የጠበቃውን ግዴታ ብቻ ለመጫን አይደለም መብቱንም ሬጉሌት ለማድረግ ነው ስለዚህ ጠንካራ የጠበቃ ማህበር ቢኖር የጥብቅናው ሙያ ዘርፉ በራሱ የፍትሁ አንዱ አካል አንዱ ስቴክ ሆልደር ከአንዱ አካልም አንዱ ቅድም ታምራትም እንዳለ ወሳኙ አብዛኛውን ህዝብ ህብረተሰቡን የሚወክል ህብረተሰቡን ወክሎ የህግ ክርክር የሚያቀርብ በስነ ምግባር የታነጸ በእውቀት የታነጸ ብቁ የሆነ ዓለም አቀፍ ላይ ሄዶ ሊወዳደር የሚችል
ጠበቃን መፍጠር የሚቻለው ጠንካራ ማህበር ሲኖር ነው። በጋራ በጥንካሬ ስንቆም ነው። አንተም ለብቻ እኔም ለብቻ ታምራትም ለብቻ ከሄድን የምንታየው ቅድም አንተ እንዳልከው ነው። ጠበቃ ስልጠና የሚያስፈልገው የራሱን ያበቃል እሱ ላይ ከፍተኛ ክፍተት አለው። በዛ መነሻነት በአዋጁ 1249 አንቀጽ 62 ላይ ሰፊ ስልጣን ለማህበሩ ተሰጥቶታል። እንደዚሁም ደግሞ ይሄንን አዋጁን መነሻ በማድረግ በጸደቀው ደንብ ምናልባት የደንብ የመተዳደሪያ ደንብ መስከረም 27 2018 ነው ፋይናል የቀረበው። በዛ በጸደቀው ጠቅላላ ጉባኤው ባጸደቀው ደንብ አንቀጽ 4 እንደዚሁም አንቀጽ 5 እና አንቀጽ 6 ላይ ማህበሩ በሰፊው ሊሰራ የሚገባ ስልጣና ላይ ጠበቃውን ማብቃት ላይ ጠበቃውን ብቁ አድርጎ ወደፊት ማምጣት ላይ የማህበሩ ከሚሰራቸው ስራዎች ትልቁ ዋነኛው እና አንኳሩ እንደሆነ በግልጽ ተቀምጧል። ስለዚህ ያንን የስልጣና ሂደትን በተመለከተ አሁን እንግዲህ የተለያዩ ስቴክሆልደሮች አሉት እንዳልኩ ማህበሩ በራሱ ከፊል ከመንግስት ጋር በከፊል አስተዳደርነት ያለ ማህበር ስለሆነ እና ስቴክሆልደሮቹም ፍርድ ቤት ስቴክሆልደር ነው፣ ፍትህ ሚኒስቴር ስቴክሆልደር ነው፣ ሌሎች የመንግስት ተቋማት የፍትህ አካላት ስቴክሆልደሮች ናቸው። ከነሱ ጋር የግል ሰዎችም ወይም የግል ብዙ ጥናት ያደረጉ ሰዎች እድሉን ሰጥቶ ጠበቃው ራሱን የሚያበቃበትን መንገድ ማመቻቸት ያስፈልጋል። ለዛ በአዋጁም ከእንደገና በመተዳደር ደንቡ ላይ ተነስቶ ሀላባን ነው አመራሩ እቅድና ስትራቴጂ ማውጣት አለበት። እንዴት መቼ በምን ሁኔታ ምን አይነት ነገር ማሰልጠን አለብኝ፣ መሬት ላይ የሚወርድ በምን ያህል ጊዜ ስልጠና መውሰድ እንደውም በአዋጁ ግዴታም ነው። አንድ ጠበቃ በአመት ስልጠና መውሰድ ያለበት ጊዜ አለ የተቀመጠ። ያንን መውሰድ ግዴታ ነው። ራስን ማብቃት ግዴታ ነው። ወደፊት መምጣት ግዴታ ነው። ምክንያቱም ህግ ዳይናሚክስ ነው፣ በየጊዜው የሚቀያየር ነው። በየጊዜው የተለያየ አዋጅ የሚወጣ ነው። በየጊዜው ራስን እያነበብክ እየተማርክ ራስን ክፍት አድርገህ ኦፕን ማይንድ ሆነ ልታበቃበት የሚገባ ሙያ ነው ሙያው በራሱ እና ያንን በዚህ ደረጃ የተከበረ ብዙ የተለፋበትን ሙያ ሁላችንም ብዙ ለፍተናል። ህግ ትምህርት ቤት የኖር ነው እና በዛ ደረጃ የሆነውን ሙያ የምታሳድግበት እቅድና ስትራቴጂ ያስፈልገዋል። ይሄንን ለማድረግ ምን መደረግ አለበት የሚለው ቅድም አንተ እንዳልከው ደግሞ የፕሬዝዳንቱና የስራ አስፈጻሚው ስልጣንን በተመለከተ ምናልባት ታምራት ቅድም እንዳስቀመጠው የተወሰነ ነገር ክፍተት አለው አዋጁ ላይ። ነገር ግን ያንን አዋጁ ላይ ያለውን ክፍተት እንግዲህ የአዋጁ ላይ ያለው ክፍተት ቀድሞ አሁን እንግዲህ ባሉት አመራሮች ላይ ከፍተኛ የሆነ ተጽዕኖ አሳድሯል። ራሱን የቻለ መተዳደሪያ ደንብ ደግሞ አለመኖሩ ያንን ክፍተት አጉልቶት ማህበሩ መስራት ባለበት መሄድ ባለበት መቆም ባለበት ደረጃ እንዳይቆም አድርጎታል። ይሄ አንደኛው ክፍተቱ ነው። ነገር ግን አሁን መተዳደሪያ ደንቡ ላይ በስራ አስፈጻሚውና በፕሬዝዳንቱ መካከል መሰናስኖች እንዲፈጠሩ አድርጎታልና ምናልባት የመተዳደሪያ ደንቡን አንቀጽ 17፣ 18 እና 19 ብንመለከት እንዴት አድርገው ሊሰናሰሉ እንደሚችሉ እቅድ ፕሬዝዳንቱ በራሱ ያቀድም አብሮ ከስራ አስፈጻሚው ጋር ከፕሬዝዳንቱ ጋር አብሮ ከምክትል ፕሬዝዳንቱ ጋር አብሮ እቅዱን የሚያወጣበት ያን እቅድ የሚያስፈጽምበት ድምጽ ባይሰጥም የስራ አስፈጻሚውን ስብሰባ የሚጠራበት አጀንዳ የሚያደርግበት ከአዋጁ ጋር በተጣጣመ ሁኔታ አብሮ የሚሰሩበት እና ስልጣንና ኃላፊነታቸውን የሚለይበትን አስቀምጧል። ግን ይሄ አዋጅ እንግዲህ 1249 ሲጸድቅ ያው ሲወለድ ከርግዝናው ጀምሮ ብዙ ታገለዋል ጋሽ ታምራት ሌሎችም የህግ ባለሙያዎች እኔንም ጨምሮ ምንድን ነበር ግን ፋይናል የነበረው ብልጥ ልጅ ያዘውን ይዞ ነው የሚያለቅሰው ይባላል። ያዘውን ይዞ ነው ብልጥ ልጅ የሚያለቅሰውና እኛ እንደ ዳርክ ፕሌስ ስለነበርን አዋጁን ያዝነውን ይዘን አዋጁ ይጣልንና ከዛ ደግሞ ክፍተቱ ላይ ደግሞ እየሰራን እያሳየን አሁን እኮ አንዳንዴ እንደውም እኔ ሞግዚት ነው በሞግዚት አስተዳደር ነው በከፊል ነው ሙሉ ለሙሉ አንሰጣችሁም እያሉ ሲከራከሩን የነበሩ ሰዎች እንዴ ትክክል ናቸው እንደሚያስብል ነገር አለ። ምክንያቱም በጣም ዲስኦርጋናይዝድ ነን። አብረን መስራት አብሮ ለጋራ አላማ መቆም ለጋራ ህልም መቆም ላይ ገና ብዙ ይቀረናል። እውነትም ለኛ መስጠት አልነበራቸውም ገና ኤክሰርሳይዝ ማድረግ ነበረብን የሚል አይነት ሁላ ስሜት ይሰማኛልና ከነ ክፍተቱ አክሴፕት እናርግና ሌትስ ሙቭ በዛ እንስራበት። ከዛ ደግሞ ክፍተቱን የሚሻሻልበትን ያሁን አንደኛው የማህበሩ ስራ ብዬ ማስበው ማህበሩ ህይወት ያገኘው የተወለደው በዚህ አዋጅ ነው። ህይወት አግኝተ የተወለድክበት አዋጅ ደግሞ ማሰሩ ተግዳሮቶች ካሉት ያ ተግዳሮት እንዲፈታ ፍለፊት ቆመህ መታገል የመጀመሪያ
ህልም አላማ ሊሆን ይገባል። ስለዚህ እሱንም በተመለከተ የፕሬዝዳንቱ ይሄን መስራት አለበት ብዬ ነው የማስበው። ስለዚህ ከዚህ በመነሳት ነው እኔ አሁን እጩ ፕሬዝዳንት ሆኜ እየተወዳደርኩ ስኖር እጩ ፕሬዝዳንት ስሆን ምንድነው ኃላፊነቴ ምንድነው አላማዬ በዚህ በሚቀመጥልኝ ጊዜ ውስጥ ምን ለማሳካት ነው መመጣው ምለውንስ ላሳካው ይችላል ወይ መሬት ሊወርድ ይችላል ወይ ኦቨር አምቢሽየስም ሆነ የማይሳካ ነገር ካለ ማድረግ የተጀመሩ ስራዎች አሉ አክኖሌጅ እናረጋቸው የሚገቡ ያልተሰሩ ክፍተቶች ደግሞ አሉ። ስለዚህ የተጀመረውን ስራ እኛ ሀገር ሁሉ ጊዜ በዜሮ ማባዛት ይወደዳል። የተጀመሩ ስራዎችን እሱን ይዘን የምናስቀጥልበትን ነገር ግን ያልተጀመሩ ከመዋቅር ጀምረህ ከስትራክቸር ጀምረህ ከሰራተኛ ሁኔታ ጀምረህ ከእቅድ ጀምረህ አሁን ካልከው ከስልጠና ጀምረህ ከጠበቃው መብት ጀምረህ በእያንዳንዱ ነገር ላይ ብዙ ክፍተት አለው። ስለዚህ ሬጉሌት የሚያደርገውንም የሚቆጣጠረውንም የመብቱንም አድርጎ በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ የሚፈጸም ብለን ማስቀመጥ አለብን። በዛ ስናደርግ ምናልባት የስልጠናው አሁን ሂደት እንዴት ሊሰለጠን ይገባል መመሪያ መውጣት አለበት ራሱን የቻለ ስልጠና ይላል ደንቡ። ስለዚህ ማን ነው የሚያሰለጥነው ሰልጣኙን እንዴት ነው የምትመርጠው የሰልጣኙ ያመራረጥ ሁኔታ እንዴት ነው ስለጠበቃው ጊዜ የምታመቻቸው ምን ያህልስ ነው የሚከፍለው ጠበቃው ስልጠና ሲወስድ በዛ ደግሞ አንተ ገንዘቡን አግኝተ ምን ታደርጋለህ እኛ እንግዲህ ጠበቆች ነን እንደምታየው በግል ነው የምንንቀሳቀሰው ነገ ብታመም ምናልባት ታምራት ጓደኛዬ ነው አዋጣል ሊል ይችላል ይሆናል እንጂ በጡረታ በመናምን የሚደረግልን ነገር የለም። በድርም በምንም ኦርጋናይዝድ እንዳንሆን በጣም ሁላችንም በራሳችን ስራ በጣም የተዋከብን ቢዚ ስራው በራሱ ስትረስፉል የሆነ በጣም ያንተነት የሚወስድ ነው ተፈጥሮ ራሱ ትንሽ ጥንካሬ የሚጠይቅ ነው የህግ ስራ። ስለዚህ ለእንደሱ አይነት ጠበቃው ምንድነው ማህበሩ የሚያስበው እኔ 3000 ብር በአመት ለማህበሩ ሳዋጣ ግዴታዬን ብቻ ሳይሆን መብቴን መጠየቅ ፈልጋለሁ። ይሄ ሰሚ ሬጉላቶሪ ነው የተወሰነ መብትንም ለማንቀሳቀስ ይቸግራል የሚባል ይሹ አለ። ግን we have to challenge that ያንን ቻሌንጅ አድርገን እየሰራንበት ይሄው አሳየን እኮ ባላንሱ ማሳየት እንችላለን። አሁን ካየህ ዳኞች ነጻነትና አካውንታቢሊቲ አብሮ ነው የሚሄዱ ሚነጣጠልም አይደለም። ዳኛው ነጻ መሆን አለበት ነጻነቱን አትግፋው ስትባል አካውንታቢሊቲ አይደለም ማለት አይደለም። አካውንታብልም ኃላፊነትም ይኖርበታል ደግሞ ነጻነትም ይኖረዋል። ታዲያ ጠበቃውስ ነጻነትና አካውንታቢሊቲው ነጻነትና ኃላፊነቱ አብሮ የሚሄድ ነው። ነጻነት ሲባል በሚፈልገው መልኩ የሚፈልገውን ኬዝ መከራከሩ እንደተጠበቀው ነው ለመብቱ መቆም። እኛ ነጋዴዎች አይደለንም ምን ሰራው ፍትህ ዘርፍ ላይ ነው እንግዲህ በየታክሱ የሚመጣብንን እያያችሁ ነው። ምናልባት እንደውም አንዱ ኢንተረስቲንግ ኢሹ ስለዚህ እሱን እኔ ብቻዬን እኔ አሁን ባታመስጋቢ ኮንኩ 2 አመት 3 አመት ሆነኝ በርግጥ ቆይቻለሁ። ግን አሁን ሪሰንትሊ በተለይ አዲስ ለሚመጡት ጠበቆች በዘርፍ ብቻ ጠበቃ ስለሆንክ ብቻ ቻሌንጂንግ ነው ተብሎ በአንድ ዘርፍ ውስጥ መካተት ቻሌንጅ ሊደረግ የሚገባ ጉዳይ ነው። ስለዚህ እንደኔ ነጻነትና ማነው መብትና ግዴታ የሚነጣጠል አይደለም። የአንድ ሳንቲም ሁለት ገጽታ ነው። የአንድ ሳንቲም ሁለት ገጽታ ሚዛኑን ደግሞ ማሳየት እንደምንችል ማሳየት ደግሞ የኛ ግዴታ ነው ከኛ የሚጠበቅ ነገር ነው። ስለዚህ ሁለቱን አርገን አሁን በአዋጁ ካየህ ቦርድ አለ ቦርዱ ላይ ማጆሪቲ ቮት ያለን እኛ ነን። ዲሲፕሊኑ ላይ ማጆሪቲ ቮት ያለን እኛ ነን። ፍቃዱ ላይ አሁንም ቢሆን ማለት ነው አሁንም ቢሆን ፍቃድ አሰጣጡ ላይም ያለን እኛ ነን። ያንን ሙሉ ለሙሉ እንዴት ወደኛ ልናመጣው እንችላለን ሙሉ ለሙሉ እስከምናመጣው ጊዜ ድረስ ይሄ እኔ በኔይታ ኦቨርናይት የሚመጣ ነገር አይደለም። በአንድ ሌሊት በአንድ ቀን ወይም እኔ ፕሬዝዳንት ብሆን በኔ ፕሬዝዳንትነት በ3 አመት ውስጥ የሚፈጸም ነገር አይደለም። ይሄ ረጅም ጊዜ የሚፈልግ ነው። ቤት ስትሰራ ሂደት አለው አይደል? መሬቱን ቆፍረህ አስባብ መሰረት ሰተህ ደልድለህ ቋሚ አቁመህ ግንብ ገንብተህ ነው ቤትን ቤት የምታረገው። መስኮት በር አርገህለት ነው ከዛ ነው አንድ ቤት ቤት የሚባለው። ጠንካራ የጠበቆች ማህበር ሲባልም ደግሞ ልክ እንደዛ ነው መሰረቱ ያስፈልገዋል። ስለዚህ እኔ በፕሬዝዳንትነት በመጣ ብዬ የማስበው የመጀመሪያ ባጭር ጊዜ እቅዴ ውስጥ ስትራክቸሩን መስራት ነው። ቅድም እንደገለጸው አንድ የሚምታታብን ነገር እኛ ኢትዮጵያ ህግ ባለሙያዎች ማህበር የለመርነው ነገር አለ። ኢትዮጵያ ህግ ባለሙያዎች ማህበር ሲቪክ ሶሳይቲ ነው። ሲቪክ ሶሳይቲ ስለሆነ አባሉም ቮለንተር ነው። በጀቱም አነስተኛ ነው።
ሶ እንቅስቃሴውም የተወሰነ ከመብት ጋር የተያያዘ ነው። ይሄ ግን በአዋጅ የተቋቋመ ነው። የራሱ አትሊስት በአመት የተወሰነ ገንዘብ በጀት ያለው ነው። ማንም ጠበቃ ከጠበቃውም ግዴታ ነው። መንግስትም ከመንግስት ይበጀትለት አላቅም፣ ግን የጠበቃ መዋጮው ምሳሌ በወር 3000 ብር መክፈል በአመት 3000 ብር መክፈል ግዴታ ነው። እሱን ካልከፈክ ላይሰንስ አይታደስም። ኢትስ መስት የጠበቆች ማህበር አባል አለመሆን አይቻልም። ኤክሰርሳይዝ ማድረግ አትችልም። የጠበቆች ማህበር አባል ስትሆን ነው ወጥተህ ላይሰንስን ይዘህ ኤክሰርሳይዝ ማድረግ የምትችለው። ስለዚህ ይሄ ራሱን የቻለ ስትራክቸር ይፈልጋል። አንድ የተወሰነች ጠባብ ቢሮ ውስጥ አንድ ሰራተኛና አንድ ጻፊ አድርገህ ይዘህ መቀጠለው አይደለም። ክብሩን በሚጠብቅ መልኩ ይሄንን ሊያስጠብቅ እንግዲህ ህንጻ መስራት የድሮ የረጅም ጊዜ ከነጋሽ ተመራት ጀምሮ የኛም ህልም ነው። ብዙ ተዋጥቶ ነበር። እኔ እሱን ህልም አስጀምራለሁ ባይ ነኝ። ምናልባት በእኔ ዘመን እንኳን ባይሳካ አንድ ደረጃ ግን መድረስ አለበት። እሱ የረጅም ጊዜ እቅዴ ነው። ግን በአጭር ጊዜ ውስጥ አትሊስት የራሱ የሆነ ቢሮ ያስፈልገዋል። የራሱ የሆነ መዋቅር ያስፈልገዋል። የራሱ የሆነ ስራ አስፈጻሚ አለው። እንግዲህ ፕሬዚዳንቱ፣ ምክትል ፕሬዚዳንቱና ስራ አስፈጻሚው የቀን ተቀን ስራ አይሰራም። በመተዳደሪያ ደንቡ የቀን ተቀን ስራ የሚሰራ የራሱ ስራ አስፈጻሚ፣ የራሱ ሰራተኛ፣ የራሱ ፋይናንስ፣ የራሱ ሂውማን ሪሶርስ ያስፈልገዋል። ከዛ ነው እቅድ ማቀድ የምትችለው። ከዛ ነው አክሽን ፕላን የሚያደርገው። ከዛ ነው ስትራቴጂክ ፕላን የምታስቀምጠው። ስትራቴጂክ ፕላን የ5 አመትን የ1 አመትን ሰርተክ በዛ ስትራቴጂክ ፕላን መሰረት ቆርጥረህ ስራ ሰጥተህ ቆጥረህ ስራ መረከብ የምትችለው መጠየቅም የምትችለው። ስለዚህ ያንን ማድረግ ይችላል ብዬ አስባለሁ። እኔ ማህበሩ መተዳደሪያ ደንቡ ከመውጣቱ በፊትም አሁን 1000 ብር የከፈልነው እኛ አንዴ ነው። እንግዲህ ከተቋቋመ 3 አመት 4 አመት ሆኖ አይደል? 2 3 መሰብሰብ ነበረበት ይሄ ማህበር። 2 3 ሰብስቦ በሰበሰበው ገንዘብ ለኛ መብት መቆም ነበረበት። ግን የታክስ ጉዳዩ እንኳን ፍርድ ቤት ሄዶ የከሰሱት ጠበቆች ብቻቸውን ነው። ምናልባት እኔ እሱ ላይም አሁን አንዱ ሰውም እንደውም የሆነ ሰውዬ ምን አለኝ፣ እንዴ እናንተ ለራሳችሁ እንኳን አትከራከሩም እንዴ? እኔ ብዙ ጊዜ ዳኛ የሆነ ነገር ደረሰበት ሲባል ጠበቃ ሲባል ሌላው ሰው ይህን ጥያቄ ያነሳል። ልክ አለ አይደለ? ዳኞች ላይ አብረው ሆነው ማህበር ስታብሊሽ አድርገው መብታቸውን የማስከበር ሌላ ሀገር እኮ አልፈው እንደው ለማህበረሰቡ ፐብሊክ ኢንተረስት ሊቲጌሽን የምንለውን በኢንቫይሮንመንት ጉዳይ በተለያየ ጉዳይ በትልቅ ጉዳይ ላይ ሁሉ ለሌላውም ይቆማሉ እና የራሳቸውን እንኳን እንዴት ለምንድን ነው ፕሮቴክት የማያደርጉት የሚል ነገር ነበረ። ማለት ያኛው ነገር ሲነሳ የዳኞችም አንድ ወቅት ሲነሳ አልነበረም? የዳኞች ጋር በተያያዘ ጠንካራ የሆነ የዳኞች ማህበር ከሌለ፣ የአቃቤ ሕግ ማህበር ከሌለ፣ በዋነኝነት ኢምፓወርድ ካልሆኑ እንዴት ነው ማለት ልክ ምንድን ነው የሚባለው ጋርዶችም አይጠብቃቸዋል እንደሚባለው ታዲያ እነሱን ማን ነው የሚጠብቃቸው? በዚህ ደረጃ ለሌላው መብት መከበር የሚታገል የሚለፋ የራሱን ደግሞ ነገር ሲደርስበት በዚህ ደረጃ ደግሞ እንደዚህ የሚሆን ከሆነ ያንን ማያሳይ ከሆነ በብዙ መልኩ ክፍተት አይደለም ወይ ሲል ነበር። ልክ ነው እኮ ምክንያቱም ሰው እንዲያረጋለው ስትል ምሳሌ ኮታ ለብሳለሁ ስትል መጀመሪያ አንተ ኮት መልበስ መቻልህን ማሳየት መቻል አለብክ። ያለበዛ አንተ ማድረግ የማትችለው ነገር ለሌላ ሰው ልታረግ አትችልም። ይሄ ተፈጥሮ ነው። ለዛ ነው እኛ ለራሳችን መብት መቆም እያቃተን በተለያየ ቦታ የተለያየ ነገር እየደረሰብን ለሌላውም ሰው እንቆማለን የምንለውን ህብረተሰቡ ሊቀበለን ስላልቻለ የሙያው ክብር ከጊዜ ወደ ጊዜ እየቀነሰ ሄዶ ዛሬ እዚህ ላይ ደርሰናል። እንደውም ጭራሽ በህብረተሰቡ ጠበቃ ሲባል አንድ ሆነ ዝም ብሎ ማገናኘት የሚሰራ በቃ ወደ ድለላ ወደዛ አይነት ነው። ያውን የድለላ ሙያንም ለማሳነስ ሳይሆን ግን የሆነ ማገናኘት የሚሰራ ምንም ፕሮፌሽናል ያልሆነ አይነት አድርገው ህብረተሰቡ እንዲወስዱ የተደረገው ለዛ ነው። እኔ ሞቶዬንም የመረጥኩት በዚህ መነሻነት ነው። እንደ ባለሙያ መከበር ሙያውን ማስከበር ነው መሪ ቃሌ። ባይዘውየቱ ተመረተ እንደ ባለሙያ መከበር ሙያውን ማስከበር። እንደ ባለሙያ መከበር ማለት መብትና ግዴታንም አለው። እንደ ባለሙያ መከበር ስንል መብታችንን ብቻ ኤክሰርሳይዝ እናርግ ማለት አይደለም። ኦብሊጌሽኑንም ስነ ምግባሩን የጠበቀ ጠበቃ ያስፈልጋል። ስነ ምግባሩን የማይጠብቅ ጠበቃ ሬጉሌት የሚያደርግ ቦዲ ያስፈልጋል ራሱን የቻለ። ለምን በጥቂት ሰዎች የስነ ምግባር ጉለት አብዛኛው ማህበረሰብ አብዛኛው የህግ ሙያ ክብሩ መነካት የለበትም። እንደዚሁም ደግሞ መብታችንን ልናስከብር ይገባል። ስለዚህ የሙያው እንደ ባለሙያ የመከበር
መብታችን ወደፊት ይመጣል። ቅድም አንተ እንዳልከው እኮ ነው ጠንካራ የሆነ የጠበቆች ማህበር ቢኖረን ኖሮ ኑና ሰልጥኑልን፣ እባካችሁ አሰልጥኑልን። አሁን ነጋሽ ታምራት ብዙ አይነት ልምድ አላቸው፣ ኤክስፒሪየንስ አላቸው። መድረኮች ቢዘጋጁ ጥብቅና ሙያ ውስጥ 30 አመት መቆየት ቀላል አይደለም። እኔ አሁን 10 ምናምን አመት ቆይቼ እንኳን ብዙ ልምድ ብዙ ኤክስፒሪየንስ ማውራት እችላለሁ። ያንን ሼር ማድረግ ያስፈልጋል። የሆነ መድረክ ቢኖር ራሱ እኮ በተለይም ለሎ ስኩል ተማሪዎች ምናምን ጥሩ ነው። አረ ለጁኒየር ሎየርስ ራሱ ሮዱን እንዴት ነው የምታረገው? ማፑን እኮ ካላየኸው መሄጃህን ካላወቅከው መድረሻ በጣም ይከብዳል። መነሻዎች ብዙ ልንሰራቸው የምንችል ብዙ ያልተሰሩ ስራዎች አሉ። ግን እሱን መስራት የሚቻለው እኔ አሁንም የማምነው በጋራ በመሆን ነው። ስለዚህ መተዳደሪያ ደንቡ ይሄንን ወይ የፈጠረው ይመስለኛል። እንግዲህ ከዚህ በኋላ ወደ ፕሬዝዳንትነት እኔ ስመጣ ከምክትል ፕሬዝዳንቴ ጋር ከስራ አስፈጻሚዎች ጋር አንድ ላይ ሆነ አንተ የምታስበውን ቪዥን አጋርተህ ምናልባት አንተ ያላየውን እይታ የሚያይ ስራ አስፈጻሚ ሊኖርህ ይችላል። ስለዚህ ለመማር ለመለወጥ ክፍት ሆነ የጋራ እቅድ ይዘህ በጋራ ለማስፈጸም ነው መሄድ ያለብህ ነው ብዬ የማስበው። አይ ቲንክ ትክክል ነው። ማለት እንደ አጠቃላይ ሁሌ ሲነሳ የነበረው ማለት ህግ የሚታይበት አሁን በሌላ ሀገር ስታየው አሁን ማለት ሎየር እንደውም ምንድነው በአሜሪካ ፈርስት ክላስ ሲቲዝን የሚሏቸው። ምክንያቱም አሁን ዝም ብለሽ እንዳጠቃላይ ስታይ ሚናቸው በጣም ከፍተኛ ነው። እንደውም 27 28 ፕሬዚዳንት አሜሪካ እንግዲህ እንዳለ ከህግ ፕሮፌሽን በአንድ ወቅት አስታውሳለሁ ዘ ኢኮኖሚስት ላይ ምንድነው ህግ አስተዋጽኦ የሚያደርገው እንደዚህ 27 28 ከ45 አሁን ከአጠቃላይ ከአሜሪካ ፕሬዚዳንቶች ብሎ አንድ ጊዜ ጽሁፍ ጽፎ ነበርና ምክንያቱም ሌላው ፕሮፌሽን የለም። አብዛኛው ግን የህግ ሰው ነው በፕሬዚዳንት እና በሲቪል ራይት ሙቭመንትን በተለያየም ካየሹ የህግ ባለሙያ በጣም የማይተካ ሚና ነው ያለው እና ያ በተለያየ እኔ አንዳንዴ ሳይ ኢትዮጵያ ውስጥ ብለሽ ስታይ በጣም በጣት የሚቆጠር ሰው ነው የሚያለው። በብዙም መልኩ ገና በእንትን ደረጃ ነው ያለው። ይሄ ምናልባት መጨረሻ ላይ ምንድነው የሚጠበቀው የሚለውን ነገር አይ ቲንክ እሱ ላይ ሪፍሌክት ብናደርግ ይሄኛውንም እንትን ከማድረግ ከእያንዳንዱ የህግ ባለሙያ ምን ይጠበቃል። እንደገና ደግሞ አሁን የኢስት አፍሪካ ሎ ሶሳይቲ እየተደረገ ስለሆነ እሱስ ምናልባት እሱ ለሱስ ምን እንትን አላችሁ የሚለውን እሱ ላይ እንትን ብለን እናበቃለን። አይ ቲንክ ከኢስት አፍሪካ ሎ ሶሳይቲ አሁን በ3 ቀን ከ17 ጀምሮ አይ ቲንክ እስከ 20 ነው ከህዳር 17 ጀምሮ ህዳር 20 እየተካሄደ ነው። ይሄ ትልቅ ኢቨንት ነው። ይሄ በሀገራችን ሲካሄድ እኔ እስከማውቀው ለመጀመሪያ ጊዜ ነው። እስካሁን የተካሄዱት የአፍሪካ ናቸው፣ የፓን አፍሪካን ሎየርስ ነው እንጂ የዚህ የኢስት አፍሪካ ሎ ሶሳይቲ ግን አልተካሄደም። እንዲሁም በአባላትም የሚያቅፈው ኬንያ፣ ኡጋንዳ እዛ አካባቢ ያሉትን ነው፣ ሩዋንዳ፣ ብሩንዲ፣ ታንዛኒያ የመሳሰሉት ናቸው። እነኚህ ናቸው በአክቲቭነት የሚሳተፉበት። በእርግጥ አብዛኛዎቹ የእንግሊዝ ቅኝ የነበሩ ናቸው። ከዛ ጋርም ተያይዞ ብዙ አንድ የሚያደርጋቸው ነገር አለ። ጠበቆቻቸውም ወደ አንዱ ወደ ሌላው እንዲሰራ የመፈለግ ነገርም አለ። እንዲህ አይነት የኛ በእርግጥ ይለያል። እንትናቸው ላይም ሳይ በግልም አባል መሆን ይቻላል፣ በማህበርም ይላል ማለት እንደ ተቋምም አባል መሆን እንደሚቻል ያሳያል። እና ይሄ ወደ ኢትዮጵያ መምጣቱ ጥሩ ነገር ነው። ምክንያቱም የአፍሪካ ህብረት መቀመጫ ነች። ኢትዮጵያም የምስራቅ አፍሪካ አባል ነች። ስለዚህ ወደዚህ ወደ አፍሪካ ቀንድ አካባቢ ማህበራቸው ኢስት አፍሪካ የተባለው እየተጠጋ ቢመጣ በጣም ጥሩ ነው እና ጥሩ እንቅስቃሴ ነው። እዛ ውስጥ እንግዲህ ብዙ ወቅታዊ ዓለም አቀፋዊ አዳዲስ በዓለም ደረጃ እንደገና በአፍሪካ ደረጃ ራሱ ደግሞ ሪጅናል እየመጡ ያሉ ህጎች የሚተዋወቁበት ነው እና ጠበቆች ራሳቸውን አፕዴት የሚያደርጉበት እንደ ተከታታይ ትምህርትም ነው። እንዲሁም አንዳንድ ሀገሮች እንደዚህ አይነት ቦታ ላይ ጠበቆቻቸው ተሳትፈው ሲመጡ ከተከታታይ ትምህርት ነፃ ያደርጓቸዋል። የተሳተፉበትን ሰርተፍኬት አምጥተው ማለት ነው እና እንደ ስልጠና ነው የሚታየው። ገንዘብም ወጪ አድርገው ሀገርም ያያሉ። ከብዙ ደግሞ ባለሙያዎች ጋር ኔትወርኪንግ ይፈጥራሉ እና ጥሩ እንቅስቃሴ ነው ይሄ እና የኛ ደግሞ ማህበር አሁን ፕሬዚዳንታችን አቶ ቴዎድሮስ ጌታቸው እዛ ላይ መመረጡ የፓሉ ፕሬዚዳንት መሆኑ ኢትዮጵያ የመጀመሪያ እንግዲህ ይሄንን ያስተባበረች ነች እና አቶ ጌታቸው ቅጣው
አንጋፋዎቹ የህግ ባለሙያዎች እነኚህ ናቸው። ኢትዮጵያ በቋሚነት ጽህፈት ቤት እንድትሆን ጽህፈት ቤቱ እዚህ አዲስ አበባ ውስጥ እንዲሆን ነበር የተወሰነው እና የኢትዮጵያ የህግ ባለሙያዎች ፕሬዝዳንት ቋሚ ጸሐፊ እንዲሆን ነበረ የታሰበው። እንግዲህ ከምርጫ 97 ጋር በተፈጠሩ ውዝግቦች የተነሳ ነገሩ ሳይሆን ቀረ። ቢሮአቸውንም ደግሞ ታንዛኒያ አሩሻ ከፈቱ። ይሄን እድል አመለጠን። ይሄ በወቅቱ እንግዲህ መንግስት በዛን ጊዜ የነበረው እንደ ኩርፊያም ሊሆን ይችላል ከምርጫው ጋር በተያያዘ ያንን ነገር አላመቻቸም እንጂ ቢመቻች ጥሩ ነበር። አሁንም ያመለጠን እድል መልሶ ወደ እጃችን እየገባ መሆኑ ይሄ ጥሩ ነው። ጥሩ እንትን ነው ይሄ እንቅስቃሴው በአጠቃላይ። ከምርጫው ጋር በተያያዘ ምናልባት እሱም ጠበቆች ሚናም እንዲሳተፉ እንዲመርጡ ከምርጫው ጋር በተያያዘ ምርጫ ጋር በተያያዘ በጣም ዘንድሮ ደስ የሚለው ነገር አዲስ አፕሮች ነው። እንትኑ ማየቴ ራሱ ደስ ብሎኛል። ምረጡኝ ብለው መምጣታቸው እነ መሲን ጨምሮ ምረጡኝ ብለው መምጣታቸው በጣም ሁሌ የምናዝንበት ይሄ ነበር። ኢትዮጵያ ህግ ባለሙያዎች ማህበር ውስጥ አንተውን ሲባል እኔ ያልሆንም እኔ በዛ መከራ ነው ያመራር ሲባል ሰው አልፈልግም ይላል። ተቀስቅሶ ነው መሪ የሚሆነው። በቃ ተለምኖ ነው። አሁን እንዲህ ሌሎች ሀገሮች እኮ እኔን መረጡኝ ብለው ካምፔን አድርገው ነው። መቼ ነው እኛ ይሄን የምናየው እንል ነበርና አሁን ይሄን እኔ መጀመሩ ይሄ በእኛ ጊዜ በዚህ ዘመን ይሆናል ብዬ አስቤ አላውቅም። ማህበር ራሱ እኔም ማስበው በእኛ ዘመን እንደምንም ታግለን የፈርም ሎ ፈርም ቢፈቀድ ከዛ ደግሞ በሚቀጥለው ጄኔሬሽን ማህበር ቢኖር በሚል ነበር እና የመጣው የፖለቲካ ለውጥ የፖለቲካ እሱም አግዞ ግን እሱ ብቻ አይደለም። ቀድሞ የተደራጀ ማህበር ነበር ይሄን የሚጠይቅ። አየህ እድሉ ሲመጣ ልትጠቀምበት ይገባል። ካልተጠቀምክበት አንተ እጅ ውስጥ የሚከተው የለም። ያ የነበረው ማህበር ባረገው ጥረት ቅድመም መሲ እንዳለችው የኢትዮጵያ ህግ ባለሙያዎች ተደራጅቶ በመገኘቱ ባረገው ጥረት ነው ያው ከመንግስት የፖለቲካ ቁርጠኝነት ወይም ምንድነው ፖለቲካል ዊል ወይም ፍላጎት ጋር አንድ ላይ ይሄ ተጣጥሞ እንደውም ሎ ሪፎርም የሚባለው አንዱ በለውጡ ከተሰሩት ትልቁ የህግ ማሻሻያ እዛ ላይ የህግ ባለሙያዎች በጣም ትልቅ አስተዋጽኦ ነው ያለው። ማህበሩም እንደ ማህበር እና በፍትህ ሚኒስቴር የተዋቀረ የነበረው እና በነፃ ነው እንዳለ ሲያገለግሉ የነበሩት አብዛኛው የህግ ባለሙያ ዋና ሲሻሻሉ የነበሩ ህጎች ትልቅ ሚና ነው የተጫወቱት ነው የነበረው። እና አሁን ወደዚህ ወደ ምርጫውም ስንመጣ ይሄን ዛሬ እኔን መረጡኝ ማለት እና ቅስቀሳ መደረግ ደረጃ ላይ መድረሳችን በጣም ትልቅ ነው። ራዕያቸውን አስተዋውቀው ምን ሊያሳኩ እንዳሰቡ ትልቅ ጅምር ነው። ይሄ ከኛ ነው ከማህበር ነው መጀመር ያለበት። ከዛ ነው ይሄም ነው ወደ እያደገ የሚሄደው እንደ ባህል። መሰረትስ ምን ትያለሽ? አቶ ታምራት እንዳለው ነው ይሄ የማህበር ስራ ቅድም እንዳልኩ በአንተ ሁን ሲባል እሺ ልሁን እንዴ ብሎ ከዛ ምን ነው ጠፋ ምን ነው ስራ ሰራም ሲባል እንዴ እኔ ስራ በዛብኝ ኃላፊነት ሰጣችሁኝ እኮ ነው እንደዚህ ይመጣልና አሁን ግን ወደፊት መተህ ምረጡኝ ቀስቅሱኝ ስትል ይሄ ነው እልሜራይ ስትል ያው ሰውም ያያል ማለት ነው። በዛ መሰረት ሰርታል አልሰራህም የሚለውንም ኢቫሉዌት ያደርጋል። ስለዚህ ይሄንን ለማድረግ ደግሞ ጊዜው የኛ ትውልድ ጊዜ ነውና ይሄንን አይተን ሰርተን ምን ችለውን አድርገን በትውልዳችን ማሳደር ምን ችለውን ተጽዕኖ አሳድረን ማለፍ አለብን የሚል እምነት አለኝ እኔ። ይሄ የፌዴራል ጠበቆች ማህበር ቅድም ታሚም እንዳለው የኢትዮጵያ ህግ ባለሙያዎች ማህበር ውስጥ ስንሳተፍ ህልም የምናረገው የጠበቆች ማህበር ኖሮ ጠበቃው ራሱን በራሱ አስተዳድሮ ነፃ ሆኖ ገለልተኛ ሆኖ ኃላፊነት ኖሮት ጠንካራ የሆነ የጠበቆች ማህበር ከራሱ አልፎ ለሀገር አስተዋጽኦ የሚያደርግ ሀገር ላይ ኢምፓክት የሚያሳድር ማህበር እንዲሆን ነው። ይሄ የሁላችንም ህልም ነበር። ለዛ ህልም መነሻ ሆኖ ይሄ የጠበቆች ማህበር አሁን ተቋቁሟል። ስለዚህ በዚህ ህልም ውስጥ አንደኛው ሀላሚ እኔ ነኝ ብዬ አስባለሁ። ምክንያቱም ጠበቃ ነኝ፣ የጠበቃው ማህበር አባል ነኝ።
እኔ አንተም አቶ ታምራትም ሁላችንም ይሄ ነው ህልማችን። ጠንካራ የሆነ የጠበቃ ማህበር ወይም ባር አሶሲዬሽን ማየት ነው ህልማችን። ይህንን ጠንካራ የሆነ የጠበቆች ማህበር ህልም ለማየት ደግሞ በጋራ ሆነን በጋራ ተባብረን የምንሰራበት የጋራ ቤታችን ነው። ስለዚህ በጋራ ሆነን በጋራ ተባብረን የምንሰራበት የጋራ ቤታችንን ደግሞ የህልማችንን መሰረት ማስቀመጥ ያስፈልጋል። እንግዲህ ቅድም እንዳለው በከፊል ሞግዚትነትም ቢሆን የጠበቆች ማህበር ከፊል ነጻነቱን ይዞ እየሰራ ነው የሚገኘው። ስለዚህ ያንን ከፊል ነጻነቱን የሚያስቀጥልበትን መንገድ ያስፈልጋል። አሁን ቅድም አንተ እንደገለጽከው የ30ኛው የኢስት አፍሪካን ሎየርስ ሚቲንግን በተመለከተ የኢትዮጵያ ጠበቆች ማህበር ትልቅ አስተዋጽኦ እያደረገ ነው። ኢትዮጵያ ጠበቆች ማህበር እንዳለም ለዓለም አቀፉም ለፓን አፍሪካም ለኢስት አፍሪካም ትልልቅ ኢንተርናሽናል አስተዋጽኦ እያደረገ ነው ያለው። ስለዚህ ይህንን እያደረገ ያለውን አስተዋጽኦ ይዞ መቀጠል ያስፈልጋል። በዚህ ሂደት በዚሁ አግባብ ይሄ ሂደት ቀጥሎ ነገ ቀድሞ የነበሩት ፕሬዚዳንት አሁን ለምንመጣው ለአዲሶቹ የሚያስተላልፉበት እኛም ደግሞ አሁን የምንቀበለው አዲሶቹ ፕሬዚዳንት ደግሞ ቀጣይ ለሚመጣው ፕሬዚዳንት የምናስተላልፍበትና ከዚህ በላይ ምንሰራበት መሆን አለበት። ስለዚህ ማህበሩን ሁለት ዊንግ ሊኖረው ይገባል ብዬ አስባለሁ። እኔ የዓለም አቀፍ ግንኙነቶቹን የሚገዛ እንደዚሁም ደግሞ ሀገር አቀፍ ሎካሉን ሪጂናሉን የሚገዛ ቅድም እንደገለጽኩ ደግሞ ውስጡን የሚያሳይ ይሄ ሁሉ አንድ ላይ ግርግዳ ምሰሶ ጣሪያ ግርግዳ ሆኖ ቤት ሆኖ ማህበሩን እንደ ማህበር ፒክቸር ሊሰጥ ያስፈልጋል ብዬ ነው የማስበው። ስለዚህ የውስጡን የኔ መልእክቴ እጩ ፕሬዝዳንት ሆኜ ወደዚህ ስመጣ ህልሜ ጠንካራ ማህበር ባለሙያ እንደ ባለሙያ የሚያስከብር ሙያውን የሚያስከብር ማህበርን ማየት ነው ህልሜ። ይህንን ህልሜ ለማሳካት ደግሞ በአጭር ጊዜ በመካከለኛና በረጅም ጊዜ አቅደን ከመሰረቱ የማህበሩን ስትራክቸር መዋቅር አዋቅረን ማህበሩ ሊሰራቸው የሚገባቸውን የስልጠናዎችን የተለያዩ ህግ ዘርፍ ላይ መሳተፍን ያንን አጠንክረን የጠበቃውንም መብት በሚያሳይ መልኩ ምን ማለት ነው ጠበቃው በብዙ መልኩ መብቱ እየተጠበበ ያለበት ሁኔታ ነው ያለው። እውነት ለመናገር ነው በቅርቡ አንድ ጉዳይ ፌዴራል ፖሊስ ሄጄ ብዙ ጠበቆች ነበርንና በር ላይ እንኳን ለመግባት ተከልክለን ከባለ ጉዳይ ጋር እንኳን ሳይሆን ሌላ ቦታ በቃ እዛ ቁሙ ተብለን ፀሐይ ላይ ምናምን ዩኖ በጣም በሚያሳዝን ሁኔታ ይሄ እኮ የጠበቃ መብት ብቻ አይደለም የተነፈገው የህዝብም የተከሳሽም የጠበቃው የሚወክላቸው ሰዎች አሉ ዜጎች ነው ከጀርባ አለ። ስለዚህ ፐብሊኩ ነው ይሄ እኮ የፐብሊክ ኢንተረስት ከዛም ገብተህ 5 ደቂቃ እንኳን አታነጋግርም። ይሄንን በኮላቦሬሽን በመነጋገር በመጠንከር ፊት በመውጣት ማስተካከል ይቻላል ብዬ አስባለሁ። አሁን ይሄ ገለጽኩልህ እንደው በጣም በትንሹ በጣም በጥቂት ብንሰራ ልናስተካክለው ምን ችለው ነው። ይሄ ከዚህ በላይ ውስብስብ የሆኑ ችግሮች አሉብን እንደ ጠበቃ ማህበረሰብ። ክፍል ለፊታችን እየመጣ ያለው ነገር ከባድ ነው። ቅድም እንዳለ እንግዲህ ጊዜውም ሊሆን ይችላል 21ኛው ክፍለ ዘመን ላይ ያለ ነው። ግሎባላይዜሽኑም ሊሆን ይችላል። መንግስት ደግሞ እየከፈተ ነው ያለው ሀገሪቷን እየከፈተ ወደ ኢንተርናሽናል ተቋማት መጣበትን ሂደት እያመቻቸ ነው ያለው። ዜጎች ሁሉ እንዲመጡ የኢንቨስትመንት አዋጁ መጥቷል። የውጭ ባንኮች ወደ ሀገር ውስጥ የሚገቡበት ሁኔታ መጥቷል። እንደዚሁም ደግሞ ለWTO ለወርልድ ትሬድ ኦርጋናይዜሽን ሀገሪቷን ለማስመዝገብ አንደኛው ሪኳየርመንት ነው የባር አሶሲዬሽን። የዛኔም ካየህ እንዲፈቀድም አንደኛው አስቻይ ምክንያት የነበረው እነዚህ ሂደቶች ናቸው። ስለዚህ የካፒታል ማርኬት መጥቷል። የስቶክ ኤክስቼንጅ የተለያዩ ለምሳሌ ካፒታል ማርኬት ሼር ሬጅስትሬሽን አብዛኛው ባንኮች ሼር ሬጅስተር አድርገው ጨርሰዋል። እያንዳንዱ ሂደት ላይ ደግሞ ሎየር መሳተፍ አለበት። ለዛ ብቁ የሆነ ሎየር አለን ወይ? በቃ ሂደቱ ጊዜው ይሄን እየጠየቀ ነው። ጊዜው የቴክኖሎጂ ነው። በቴክኖሎጂ ራሳችንን የምናበቃበት ጊዜ መኖር አለበት። ተወዳዳሪ መሆን አለበት ከሌሎች አጎረቤት ሀገራት የዓለም አቀፍ ሀገራት ጋር በጋራ የምንሰራበት ጊዜ እየመጣ ነው። ለዛ ራሳችንን ማብቃት ያስፈልጋል። ለዛ አብረን በጋራ መስራት ያስፈልጋል። ለዛ እቅድ ማውጣት ያስፈልጋል። ስለዚህ ይሄንን በጋራ የምንሰራበትን ሂደቶችን ማስቀመጥ ያስፈልጋል ብዬ አስባለሁ። ስለዚህ የስልጠናና ባለሙያውን የማብቃት ራሱን የቻለ እንደዚሁም ደግሞ ባለሙያው በሙያ መከበር ፈልጋለሁ ሲል ደግሞ የስነ ምግባርም ጉዳይ ስላለ ያን የስነ ምግባርም ጉዳይ ገቨርን የሚያደርግበትም ሁኔታ የማህበሩንም ስትራክቸር የሚያሳይበት ሁኔታ እንደዚሁም ደግሞ በሰፊው ራዩን አውጥቶ ስትራቴጂክ ፕላን የሚያስፈልገዋል። ስትራቴጂክ ፕላን ለ5 አመት ለ10 አመት ይወጣል። ስትራቴጂክ ፕላን እንደምታውቀውና እንደሱ አይነትም ፕላን ይዞ እቅድ ይዞ በባለሙያ አሰርቶ ወደፊት ወጥቶ ቫይብራንት የሆነ ሀገሪቷ ላይ ኢምፓክት የሚያሳድር
ፖሊሲ የሚያወጣ ቼክ ኤንድ ባላንሱን መሀሉን የሚያሳይ ይሄ ህግ ትክክል አይደለም ይሄ ህግማ ጥሩ ነው የሚል መሀሉን የሚያሳይ ሌጅስሌቲቭ ሪፎርም ላይ የሚያደርግ ኢንዲፔንደንት የሆነ ነፃና ገለልተኛ የሆነ ጠንካራ ማህበር እንዲኖርና እኔ የምፈልገው ለዛ ደግሞ መሰረቱ የምንጥልበት ጊዜ አሁን ነው ብዬ ነው ማስበው ይሄ የኛ ትውልድ ይሄን ማድረግ ይችላል ብዬ አምናለሁ ለዛም ነው እንግዲህ እጩ ፕሬዝዳንት የሆንኩት እንግዲህ አይ ቲንክ ሰዓት ብዙ እንትናለን ምናልባት የምጨምሩት ከሌለ ምናልባት በዚህ ጉዳይ አሁን መወያየታችን እኔም በጣም እዚህ በመምጣታችሁ ፕራይም ሚዲያ በወጋ ፕሮግራም በዋነኝነት በአድማጭ በተመልካቾቻችን ስም ሁለታችሁንም ማመስገን ፈልጋለሁ ታምራት ኪዳነ ማርያም መሰረት አያሌው ምናልባት ይሄ በጣም ወቅታዊም ጉዳይም ስለሆነ የእያንዳንዳችን ሚና አሁን ባለው ሁኔታ ምን ልናደርግ እንችላለን የሚለውን ነገር በአንድ በኩል የሚያሳይ ስለሆነ በዚህ አጋጣሚ ሁለታችሁንም ማመስገን ፈልጋለሁ እኔም አመሰግናለሁ ውድ የፕራይም ሚዲያ አድማጭ ተመልካቾቻችን እስካሁን እንግዲህ በዛሬው ባቀረብነው ጉዳይ ላይ ወቅታዊ በሆነው ባነሳነው ጉዳይ ላይ ውይይታችን ይሄን ይመስላል በሚቀጥለው ሳምንት በአዲስ እንግዳ በአዲስ ፕሮግራም ከጠበቃ ትሩፋት በላይነህ ጋር በጋራ ፕሮግራም እናቀርብ ይሆናል ለዛሬ እዚሁ የምናጠናቅቅ ይሆናል